አራንኳን ከልጅት ዝም ተብሎ እኮ አይገባም። ማነሽ? አትናገሪ እንዴ? ማነሽ? የቤሉል ፍቅረኛ ነኝ። ኤልሻዳይ ተኝታ ነው እንዴ? ነው እንዴ? አዎ ተኝታለች። ግን ቤሉል ፍቅረኛ እንዳለው ማናችንም አናውቅም ነበር። አንቺ ራስሽ ማነሽ? ለምንድን ነው ደግሞ የሁሉ ጥያቄ የምታበዥብኝ? እኔ ልሽ ጓደኛ ነኝ ማለቴ ተዋበኝ። ያው ትንሽ ግራ ስለገባኝ ነው። ያው እዚህ ቤት ቤሉል ፍቅረኛ እንዳለው ማንኛችንም ሰምተን አናውቅም። ልክ ነሽ። እኛም ብዙ እንዲታወቅ አልፈለግንም። የሩቅ ሰው ማወቁ አስፈላጊ አይደለም። ቤተሰቦቹ ካወቁ ይበቃል። ምን? እንዴት ነው የምትናገረው አንቺ? እንዴት አወራው? እንደሰማሹ ነው። አንቺ የዚህ ቤተሰብ አባል አይደለሽም። ስለዚህ ማወቅ አይጠበቅብሽም ማለት ነው። እዚህ ቤት ፍቅርን የሚፈልጉ ብዙ ሴቶች እንዳሉ ሰምቻለሁ። አንቺም አንዷ ነሽ እንዴ? ፍቅር? አዎ። ምን ነው? ኤልሹዬ እኔ እናት በጣም ቅጣሽ። ምኗን ነው ቤሉል ያመጣብን? አሁን ደህና ቆይታ ብያለቀሴ ታስመስላለች እንዴ? ይሄ እዚሽ ደግሞ ከፋ። ችግር የማያጣው ቤተሰብ። ኤልሹዬ እኔ ቆንጆ ለቀበሌ ያልደረስኩት ከሀገር ውጭ ስለሆንኩ ነው። እሺ ቆይ አንቺ ማነሽ? ዘለሽ መተሽ ተቅፊኝ እኮ አስደነገጥሽኝ። ውይ ይቅርታ አድርጊልኝ። ሳልተዋወቅሽ ወደ ማልቀስ የገባው አይደል? አዎ ማንነትሽን እኮ አልነገርሽኝም። እኔ ያው አንቺ ነሽ እንጂ የማታውቂኝ ጋሼና ወይዘሮ ሄለን ያውቁኛል። የቤሉል እጮኛ ነኝ። ፍቅረኛ? እጮኛ? ቆይ ምንድን ናት? ኧረ አላወቅኩም ነበር። ታሪኩ ረጅም ስለሆነ ሌላ ጊዜ እነግርሻለሁ። አሁን ዝም ብለሽ አልቅሽ። አልቅሽ ማለቴ ያው ሀዘን ላይ ስለሆነች ብዬ እኮ ነው። ቢሆንስ ታዲያ አታልቅሽ ነው እንጂ አልቅሽ ይባላል እንዴ? ተት እንጂ ታዲ መሳሳት እኮ ያለ ነው። አዎ ልክ ነሽ፣ መሳሳት ያለ ነው። ኤልሹዬ አሁን እንዴት ነሽ? ደህና ነሽ አይደል? ቀለላለሽ? መድኃኒት ላምጣልሽ? እንዴት ውጫለሽ? አሁን አንዴ ከመተኛቴ በፊት የወሰድኩት። ወይ ተኝተሽ ስለነበርኩ ሰዓቱ እንዴት እንደሄደ አልታወቀሽም? አረ ተኝቼ በጣም ቆየሁ እንዴ? አዎ ቆይተሻል፣ ግን እንኳን ረፋልሽ። እንደዚህ ካልሆነ ትጎጃለሽ። ተጎድቼ ማባብኝ በመለስኩት። ተይልሹ በቃሽ። ውይ የኔ ቆንጆ የሞተ ሰው እኮ አይመለስም። ስለዚህ አምነሽ ነው መቀበል ያለብሽ።